እኔ ከማምነው ውጪ ያለ በሙሉ ጣዖት አምላኪ ነው ባዕድ አምልኮ ነው አጋንንታይ ነው የመጀመሪያው ስተት ሰሪው አንቺ ነሽ ፕሮቴስታንት ከኦርቶዶክስ የተሻለ ነው አራያ እግዚአብሔር ነው ቆጣ ኢቭን ሐሳቡና ትምርቱ አልገባው አትደብቀው አታስመስል ነው እነኚህ ሰዎች እንደ ማህበረሰብ ኢቫሉዌት ስናደርግ የተማሩ ናቸው ወይም ደግሞ የተሻሉ ናቸው ለማለት ምሁር ናቸው ለማለት ምን መዝንበት መመዘኛ ምን መሆን አለበት ሰው እንደ ሰውነቱ ካሰበ እሱ ምሁርነት አይደለም ክርስቶስ እኮ ክርስትና ላያቀው ከዚህ ውጭ እውነት የለም ብለን ስለምናስተምራቸው ነው የኔ እግዚአብሔር ከኔ ጋር ነው ያለው እኔ ውስጥ ነው ያለው እኛው እንትን ብለነው ሃይማኖት አሲዘነው እኛው አሳምመነው እኛው እንቀብረዋለን ማለት ደቀ መዛሙርቶቹ ደግሞ ከሮም ከምናምን የተለቀሙ ዲቃላዎች ናቸው ኢጎ ነው ጎጅ ነው መወገድ አለበት መወገዝ አለበት የመከነ ትውልድ የሚባለው ወይንም የከሸፈ ትውልድ የምትዩ ያንን ደግሞ ሲሞት ነው እግዚአብሔር የታላምጣው ሚልህ ማስረጃ አይጠበቅብህም የሌላ ማንነት ከኔ ማንነት በታች ነው ፐርሰናል ኤክስፒሪየንስህን ሃይማኖት አረከው ነው ሰላም ጤና ይስጥልን ውድ የኒቬሮ መልቲሚዲያ ቤተሰቦች እንደምን ከረማችሁ ይህ በኒቬሮ መልቲሚዲያ የተዘጋጀ የሚቀርብ ሌላ ገጽ ፕሮግራማችን ነው ዛሬ አርአያንና ዳዊትን ይዘን ተገናኝተናል መገናኘት አለብን መነጋገር አለብን ብለዋል እኔም ከናንተ ቁልቁጭ ብዬ ሐሳባቸውን ለመስማት ተዘጋጅቻለሁ አንዳንድ ጥያቄዎች ይኖራሉ ከሃይማኖት ወጣ እንበል እስኪ መጀመሪያ ሰው ማንነቱን አውቀዋል ወይ ማን እንደሆነ ያውቃል አይደንቲቲ ምንድነው በሚል ጉዳይ እንወያይ የሚል ሐሳብ ተነስቷል አብራችሁን ቆዩ ሐሳብ አስተያየቶቻችሁ ሐሳቦቻችሁ ስለሚገነቡ የኛንም ሚዲያ ከፍ ስለሚያደርግ ሐሳባችንንም ደግሞ ይበልጥ በተለየ መልኩ እንድናይ ስለሚያግዘን ኮሜንቶቻችሁን እንፈልጋለን ጥላቻም ሊሆን ይችላል ኢትስ ኦኬ እኛ አይደብረንም ኦፕን ማይንድድ ስለሆነ ስለዚህ በቻላችሁት መጠን ሐሳባችሁን አስተያየታችሁን አስቀምጡልን አብራችሁን ቆዩ መልካም ጊዜ እንኳን ደህና መጣችሁ ያው ሁለታችሁም የተለያየ አይነት አይዲዮሎጂ ያላችሁ ሰዎች ናችሁ ሳይው በሳይንስ ነው የሚያምነው ጋዲዝም ደግሞ አርአያ ቁርአንንም መጽሐፍ ቅዱስንም ቅዱሳት የተባሉ መጽሐፎችን በሙሉ የሚቀበል እና ደግሞ ሊበራል የሆነ ሰው ነው ለኔ አይ ቲንክ ትክክል ከሆንኩ ስለዚህ እስኪ እናንተ ሁለታችሁ ዲስከስ ብታደርጉ እኔ ግን እናንተ መጀመር የምፈልገው በጥያቄ አሁን ላለው ወጣት ምን እንደምትመክሩት የሚጠቅም እናንተ ካሳለፋችሁትኝ ያው እንግዲህ እኔ ሁሌ ለፈልፋለሁ እኔ ካሳለፍኩት ስህተት እናንተ እንድትማሩ ነው ይሄን ጥያቄ ማነሳው ላለው እዚያ ከተገናኘን አይቀር እስኪ እናንተ ደግሞ ወጣቶችን ወንዶችን ሴቶችን ቤተሰብን ባለፋችሁበት ልክ እኔ ይሄን ባቅኖሮ ዛሬ አንድ የተሻለ ነገር ይኖር ነበር ብላችሁ የምታስቡትን ለወጣቶች ምከሩልኝ ብዙ ተመልካቾቻችን ወጣቶች ስለሆኑ ስለዚህ መጀመሪያ በምክር እንጀምር ብዬ ነው አይ እድል ልስተላም ያው እንደ ሀገር ከሀገር እንጀምርና የራሱ አንድ ሀገር የራሱ የተለያዩ ማህበረሰብ እሴቶች እንደገና ቢልዳፕ የሚሆንባቸው የራሱ ቋንቋ ስፔሻል ለኢትዮጵያ እንደ ኢትዮጵያ ከ81 በላይ ቋንቋ ያላት ከ80 አይነት በላይ ማህበረሰብ ያላት በጥቅሉ እና የተለያየ ቋንቋ ያላት የተለያየ ያኗኗር ስልት ያለው እና ምንድነው በዚህ ማዕቀፍ ውስጥ ስንቀመጥ ያለውን እንደወረደ ያው ወጣቶችን ከመምከር አንፃር ቪሺየስ ሰርክል ውስጥ መኖር በተለይ ደግሞ ይሄ በድግምግሞሽ ህይወት ወይም በህይወት ሰርክል ውስጥ መኖር የተጠራንበት ጥሪ አይደለም አሻራችን የተፈጠርንበት ዲኤንኤ የተሰራንበት ስሪት የተለየ እንደመሆኑ መጠን እኛ አዲስን ነገር አድቫንስ አድርገን ጨምረን ማለፍ አለብን ከሱ አንፃር እንደወረደ የማህበረሰብን እሴት የባህል አመለካከት ብቻ ይዞ መሄድ ህይወትን የራሳችን ህይወት ሳይሆን የምንኖረው የአባቶቻችን ወይም ሰው ቀድሞ የተሰራልን ስሪት ብቻ ሰርተን እንድናልፍ ያደርገናል ይሄ ደግሞ ምን አይነት አደገኝነት አለው የባከነ ወይንም የመከነ ትውልድ ሆነን እናልፋለን ሁሌም በደስታቸው የገፋ የእድሜ ርዝማቸው የጨመረ ጤናቸው የጨመረ ናቸው ስፔሻሊ እነዚህ አውሮፓ ውስጥ አሜሪካ ውስጥ ምናያቸው ናቸው ቻይናንም ጨምሮ እነዚህ ኤዥያ ውስጥ ምንሄድ በጣም ሊበራል ስለሆኑ ሐሳባቸው እንደፈለጉ ማራመድ ስለሚችሉ ከሃይማኖት ከባህልና ከስርዓት ከአባቶቻቸው ወግና እንትን አካሄድ ወጣ ያሉ ስለሆነ የራሳቸውን ላይፍ ስለሚኖሩ አዲስን ነገር ጨምረው ያልፋሉ ይህ ደግሞ በሐሳብ መቀባበል የትኛውም ሐሳብ ባይጠቅመኝም ሐሳቡ ከተመቸው ይሄድ ቆንጆ ነው ምርጥ ነው ብሎ መሄድ የፈጠራን አቅም እንደገና ደግሞ
የማስተዋልን እና አብሮነትን ወይም ኢንቴግሬት አድርጎ የመኖርን አቅም ስለሚጨምር እንደ ሰውነታችን ሰው ሆነን በዚህ በእኛ የእድሜ ርዝማኔ ውስጥ ይሄ ብቻ ነው መገኘታችን። ከዚህ በፊት አልነበርንም፣ ከዚህም በኋላ አንኖርም። በዚህ ውስጥ ስንኖር ግን አንድ ጊዜ እስከተፈጠርን ድረስ አዲስን ነገር ተለማምደን እንድናልፍ እመክራለሁ። ወንድም አራያ። መልካም። እኔ ምንድነው በእርግጥ መምከር ሳይሆን ብንሆነው ጥሩ ነው ብዬ የማስበው መጽሐፍ ቅዱስ ምን ይላል? ዘመኑን ዋጁ ይላል። ማለት ዘመኑን ዋጁ፣ የጌታን ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላል። እና ምንድነው ዘመንን መዋጀት? የተለያዩ ዘመኖች አሉ፣ አልፈዋል። አሁን ያለንበት ዘመን ደግሞ ራሱ የቻለ ዘመን ነው። ስለዚህ አሁን ላለው ትውልድ የምመክረው እኔ ዘመኑን ዋጁ ወይም ዘመኑን መዋጀት መቻል አለብን። ዘመኑን መዋጀት ማለት ሰዓቱ፣ ቀኑ ምናምን አይደለም። በዚህ ዘመን ያለው አጠቃላይ መንፈሳዊም ይሁን ሌላ አስተሳሰቦች ወይም አይዲዮሎጂዎች በሚገባ መመርመር መቻል አለብን። ያ ማለት ምን ማለት ነው? ትናንት የመጣንበት አመጣጥ አለ፣ አሁን ያለንበት ደግሞ አለ፣ ነገ የምንሆነው ደግሞ አለ። ስለዚህ ትናንትን በትክክል ማወቅ ዛሬ ላለንበት ውጤት መነሻስ ነው። ትናንት የሰራነው ስራ ነው አሁን ላይ ያደረሰን። ዛሬ ለምንሰራው ስራ ደግሞ ነገ ላይ ያደርሰናል። ስለዚህ ለአሁኑ ለትውልዱ ማስተላለፍ የምፈልገው ምንድነው? እኔ በዋናነት ዘመኑን እንዋጀው። ዘመኑ ምን ይፈልጋል? ምን ይጠበቅብናል? አንድ ግለሰብ በግለሰብ ምን ይጠበቋል? ምን መሆን ነው የምንፈልገው? መሆን የምንችለውስ እንዴት ነው? እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ እና እንደ ሀገር በአጠቃላይ ዘመኑን መዋጀት መቻል አለብን ነው። ዘመኑ ካልዋጀነው ግን የሌሎች መጠቀሚያ ነው የምንሆነው። ወይም ደግሞ ዘመኑ በእኛ ቁጥጥር የሚመራ ሳይሆን ሌሎች ዘመኑን በዋጁ ሰዎችና ቡድኖች ወይም ደግሞ አካላት የምንነዳ ወይም የነሱ ባሪያ ወይም የነሱ አገልጋይ እንድንሆን እንገደዳለን። ስለዚህ ዘመኑን መዋጀት አለብን እላለሁ። ስለዚህ ጊዜውን ያማከለና ኤክስፒሪየንስድ የሆነ አንድ አዲስ ወጣት መፍጠር ከተቻለ ሀገራችን የሆነ አዲስ ነገር ይኖራታል ብለን ተስፋ እናደርጋለን ማለት ነው። ኦኬ፣ ወደ ዛሬው ውይይታችን ስንገባ በጋዲዝም በኩል የተነሱ አንዳንድ ሀሳቦች አሉ። በዚህ ጉዳይ ብንወያይ የሚል አይደንቲቲ ምንድን ነው፣ ማንነትስ ምንድን ነው የሚል እና ስለ አይደንቲቲ እንድናወራ። ምንድን ነው አይደንቲቲ? ማንነትስ ምንድን ነው? አሁን ይህን ካየሁ በኋላ የራሱ ምንድን ነው አይደንቲቲ ግን ምናምን እያልኩ ሳስብ ነበር። ስለዚህ እስኪ በዚህ ጉዳይ ራሱ አርአያ አይደንቲቲ ምንድን ነው? አዎ፣ ይሄ ማንሳት የፈለግኩበት ዋናው ምክንያት እኛ እንግዲህ ኢትዮጵያውያን ብዙ ማንነቶች አሉን። ሃይማኖት አንዱ ራሱ የቻለ ማንነታችን ነው። ብሔርም አንዱ ራሱ የቻለ ማንነታችን ነው። ጾታም አንዱ ራሱ የቻለ ማንነት ነው። ሌላም በምንሰራው ስራም አንዱ ማንነቴ ነው የሚል ይችላል። በሙያው እኔ እንደዚህ አይነት ሰው ነኝ ብሎ ራሱ ይገልጻል። በሌላም ነገር ግን እኛ ጋር እያየሁት ያለ አንድ ችግር አለ ብዬ አስባለሁ። እኛ ኢትዮጵያውያን ላይ እያየሁት ያለው ችግር ማንነትን መካድ የሚባለው ነገር አለ። ማለት ምንድን ነው? አንድ ሰው ለምሳሌ ኦሮሞ ነኝ ወይ አማራ ነኝ ወይ ትግራዋይ ነኝ ወይም ጉራጌ ነኝ ስላለ እንደ አንድ ጽንፈኛ አክራሪ ተደርጎ የመታየት ባህሪ አለ። ይሄ በጣም ትልቅ ስህተት ነው። ምክንያቱም ማንነት የሌለው ሰው የለም። ክደት መካድ ግን አለ። ማንነትን ማንነት መካድ ደግሞ የማንነት ቀውስን ነው። ይሄ የተቃወሰ አይዴንቲቲ እንዲኖር ካልሆነ በስተቀር መሬት የረገጠ ስነልቦናዊ ውቅር አይኖርህም። እና ለዚህ ነው እኔ ባለፈው ከተድላ ጋዚ ተገናኝተን አንቺ ጋር ተወያይተን ነበርና ስለ ብሔር፣ ስለ ሃይማኖት፣ ስለምንና ተቆርጦ እንደውም የወጣ አንድ ቪዲዮ አለ። ቫይራል የወጣ አንድ ተቆርጦ ገለፍጥ አግኝተውኝ አንቺም እንደሚያስቅ እና ተቆርጦ የወጣ አንድ ቪዲዮ አለ። ጥሩ ነው። ነገር ግን እዛ ያየኋቸው ብዙ ኮሜንቶች አሉ። ማለት እኔ ለምሳሌ እኔ ብሔር የትግራዋይ ነኝ ብዬ ሐሳብ ማለት ተናግሬያለሁና እንዴ ብሔርን መናገር ምንድነው ይህን ያህል ማስቆጣት የቻለው ነው። እኔ አሁን የኔ ጥያቄ
አንድ እየጻፈ ያለ ኮሜንት እየጻፈ ያለ ልጅ ሰው ብሔር የለውም ወይስ ሃይማኖት የለውም ወይስ ዜግነት የለውም? ኢትዮጵያዊነት እኮ አንዱ አይዴንቲቲ ነው። እኔ ኢትዮጵያዊ ነኝ ሲል አንድ ሰው አይዴንቲቲ እየገለጸ ነው ያለው፣ ማንነቱ እየገለጸ ነው። ለምን? እሴት አለው። እኛ ኢትዮጵያውያን የእንግዳ ተቀባይ ነን እንላለን። ምን ማለት ነው? እሴት አለኝ እያለን እኮ ነው። የኢትዮጵያዊ እሴት አለ፣ የኢትዮጵያዊ አለባበስ አለ። ለምሳሌ እኔ የለበስኩት ልብስ ኢትዮጵያዊ የባህል ልብስ ነው። እግረ መንገዳችሁ ማሰራት ስትፈልጉ ነው እኔ ጋር ስልካችሁ እናስቀምጣ። ስለዚህ እኔ ትግራዋይ ነኝ ስል ማንነቴ ነው። አንዱ ኦሮሞ ደግሞ ኦሮሞ ነኝ ሲል ማንነቱ ነው እየገለጸ ያለ። አንድ አማራ ደግሞ አማራ ነኝ ሲል ማንነቱ ነው እየገለጸ ያለ። ጽንፈኛ ስለሆነ ግን አይደለም። መጥፎ የሚሆነው ታዲያ መቼ ነው? መጥፎ የሚሆነው ኢጎ ሲሆን ነው። ምን ማለት ነው? የኔ ማንነት ከሌሎች የተሻለ ነው፣ የሌላ ማንነት ከኔ ማንነት በታች ነው የሚለው አስተሳሰብና አመለካከት የሚያራምድ ሰው ከሆነ ይሄ በሽተኛ ነው ወይም ጽንፈኛ ይባላል። ልክ በሃይማኖቶች ማለት ነው። ሃይማኖት በነገራችን ላይ አንዱ የቻለ አይዴንቲቲ ነው ወይም ማንነት ነው። ስለዚህ አንድ ሃይማኖት ያለው ሰው ፕሮቴስታንት ከኦርቶዶክስ የተሻለ ነው፣ እስልምና ከካቶሊክ የተሻለ ነው፣ ወይም ደግሞ ፕሮቴስታንት ከኦርቶዶክስ የተሻለ ነው ብሎ የሚያራምድ ከሆነ ጽንፈኝነት ነው ይሄ። ያ ማለት ምን ማለት ነው? ኢጎ ነው ማለት ነው። መጥፎ የሚሆነው ብሔርም ብንለው ሃይማኖትም ብንለው ሌላም ብንለው የኔ አመለካከትና አስተሳሰብ ወይም የኔ እምነትና ባህል ከሌሎቹ የተሻለ ነው የሚለው ደረጃ ላይ ከመጣ ኢጎ ነው፣ ጎጂ ነው፣ መወገድ አለበት፣ መወገዝ አለበት እንላለን። ነገር ግን ማንነቱን ስለገለጸ አንድ ሰው መጥፎ ነው ማለት ግን አይደለም። ይሄ ትክክል ነው ብዬ ስላላሰብኩ ነው። ለዛ ነውና እግረ መንገዴ ማስተላለፍ የምፈልገው እዛ በተለቀቀው ቪዲዮም ብዙ ኮሜንት ሲጻፉም አይቻለሁ፣ ብዙ ሲንሸራሸር። ለእነሱ የምጠይቀው ጥያቄ ማንነት አላችሁ የላችሁም ነው። መጀመሪያ የእኔ የምትሉት ማንነት አላችሁ የላችሁም? አንድ ሰው ኢትዮጵያዊ ነኝ ስል የሚያስቆጣችሁ ከሆነ እሺ ምንድን ናችሁ ታዲያ እናንተ? ኢትዮጵያዊ ነኝ ሲል አንድ ሰው እንዴት ኢትዮጵያዊ ነኝ ትላለህ? አማራ ነኝ ሲል እንዴት አማራ ነኝ ትላለህ? ኦሮሞ ነኝ ሲልሽ እንዴት ኦሮሞ ነኝ ትያለሽ? ትግራዋይ ነኝ ሲል እንዴት ትግራዋይ ነኝ ትላለህ ምትል ከሆነ እሺ አንተ ማን መጀመሪያ ባዩ? አንተ ማንነት የለም፣ ብሔር የለም፣ ሃይማኖት የለም። አትደብቀው፣ አታስመስል ነው። በነገራችን ላይ አንድ ትልቁ ኢትዮጵያ ውስጥ ያለው አንድ ችግር የማስመሰል ችግር ነው። ብሔሩ በውስጥ እኮ በጣም ነው። እንደውም አክራሪ የሚባሉ ጽንፈኛ የሚባሉ እነዚህ ናቸው። በነገራችን ላይ ነን የሚሉት አይደሉም። ነን ሳይሉ ግን በውስጣቸው የጽንፈኝነትን አመለካከት ተሸክመው የሚዞሩ ብዙ ሰዎች እነሱ ናቸው። ግትር የሆነ አቋም አላቸው። በውጭ ሲታዩ ግን በጭራሽ ለሁሉም አቃፊ ነው የሚመስሉ አይደለም። አቃፊ ሰው ምን አይነት ነው ብላችሁ ብትጠይቁኝ የራሱን የሚያውቅ የራሱን የሚወድ የሌሎችንም የሚያከብር ይሄ አቃፊ ይባላል። ነገር ግን ሰዎች ራሳቸው ነን በሚሉት ነገር በሚያምኑበት ነገር ነን ሲሉ ቁጣ የሚያስነሳው ሰው ካለ እሱ ምናልባት ማንነቱ ፈልጎ ያግኝ ወይም ደግሞ ኢትዮጵያዊነት ለምሳሌ አንድ ሰው ኢትዮጵያዊ ነው ብሔር የሌለው ሰው ይኖራል ብዬ አላምንም እኔ። ነገር ግን በግዢ አግኝቶት ከሆነ ኢትዮጵያዊነት ምናልባት ሊኖር ይችላል። በግዢ ያገኘው ከሆነ ኢትዮጵያዊነት እኔ በመወለድ እንደሚገኝ ነው የማውቀው። ምናልባትም ግን በግዢም በሌላ ሀገር ምናልባት ኢትዮጵያ ራሷ ፈልጋ የሰጠቻቸው ዜግነት የሰጠችው ሰው ሊኖር ይችላል። እንደዛ አይነት ሰው ካለ ልክ ነው። ምናልባት አንድ ሰው የኢትዮጵያ ብሔር ብሔረሰቦች ማንነቴ ነው ብሎ የተቀበለ ሰው ማንነቱ ሲገልጽ በእርግጠኛ ላይ ላይሳደብ ይችላል፣ ግን ለሱ ሴንስ አይሰጠው። ምክንያቱ እሱ አልተወለደበትም፣ አላደገበትም። ግን በሆነ አጋጣሚ ኢትዮጵያዊነት አግኝቶት ሊሆን ይችላል፣ እንደ ጊፍት ተሰጥቶት ሊሆን ይችላል። በመወለድ ኢትዮጵያዊ ነው የሚል ሰው ካለ ግን ብሔር የሌለው ሰው አለ ብዬ አላምንም። ወይም ደግሞ ምናልባት በተለያየ ምክንያት ወላጆቹ ብሔሩ እንዳያቅ አድርገው አሳድገውት ከሆነ ይሄም አንዱ የማንነት ቀውስ የሚያስመጣ ነው። በነገራችን ላይ ወላጆቹ ብሔሩ እንዳያቅ ለብሔሩ ቀና አመለካከትና አስተሳሰብ እንዳይኖረው ተደርጎ አድጎ ከሆነ ያ ሰው ካደገ በኋላ ስለ ብሔር ስታወራ ቢሰማ ለሱ ስለ ብሔር ማውራት ጽንፈኝነት ነው። በቃ አደገኝነት አድርጎ ነው የሚያየው። ግን አይደለም።
ምናልባት ግን በብሔር የሚታሰቡ አስተሳሰቦች እንደ ሀገር እየጎዱን ከሆነ ስለሆነ እንዴት ነው አማርኛው መሆን ያለበት ሲስተካከል? እኔ ያደግኩበት አስተዳደግና ቤተሰቤ የሚመራበት የባህል ስርዓት ስላልተገናኘ ልክ አይደለም ማለት ላይሆን ይችላል። ምናልባት እኛ ብዙ ስርዓቶቻችን የትምህርት ስርዓታችን ትምህርት ቤት ደግሞ የሚኖረን ጓደኝነት ምናምን ስለ ብሔር ባይ ዲፎልት እዛ ይንጸባረቃል። ልጅ እያለንም ካስታወስክ ስም ሲጠራ የሆነ ብሔር ይሳቃል፣ የሆነ ብሔር እንደ ትልቅ ብሔር ይቆጠራል ምናምን ህፃን እያለን እሱ ነገር ስቲል አለ። ስለዚህ አንዱን ብሔር የበላይ አንዱን ብሔር የበታች አድርገው ማሰብ በራሱ ስሩ ፕሮሰስ በህይወታችን ውስጥ የመጣ ነገር ነው። ስለዚህ አሁን ድንገት አንተ ተነስተህ የዛን ቀንም እኔ መድረኩ ላይ ስለነበርኩ ትግራዋይ ነኝ ስትል እንዴት ብሎ ሪያክት ሲያደርግ ሰዎችም ደግሞ ያንን ኮመንት ጻፉበት ምክንያት ትግሬ የበላይ ተደርጎ ስለሚታሰብ ነው። ባንሸፋፍነው ግልጽ ብናወራ ተደርጎ ይታሰባል ነው ወይ? ፕራክቲካሊ እንግዲህ ሰው ነው ኢቫሉዌት የሚያደርገው ተመልካቹ ማለት ነው። እና በማንነት እንድታፍር የተደረክበት መንገድ ሊኖር ይችላል። ግን ብሔር በራሱ ሰውነት ነው ወይ? እኔ ላንተ ያለኝ ጥያቄ አሁን ትግራዋይ ነኝ ስትል ሰውነት ሰጥቷል ወይ? ትግራዋይነት መልካም አይዴንቲቲ የማንነት ውቅር ነው። አይዴንቲቲ የስነ ልቦና ውቅር ነው። ያ ማለት ምን? ሐሳቤን አላገኘሁም። አንተ ትግራዋይ ነህ። አዎ እኔ ኦሮሞ ነኝ። yes ሌትስ ሴይ እሱ ጉራጌ ነው ወይ አማራ ነው። የተለያየ ብሔር ነን። ይሄ ብሔር ለኛ ምን ጠቅሞናል? እዛ ብሔር ውስጥ በመወለድህ እንደ ቾዝን ነው ወይ የምታስበው? እንደ ተመረጥክ አድርገህ ነው ወይ የምታስበው? እንደሱ ካሰብክ እኔም እንደተመረጠ አድርጌ እንዳስብ እደረጋለሁ፣ እሱም የተመረጠ አድርጎ እንዲያስብ፣ ከዛ አንዱን ደግሞ አንደርማይን ታደርጋለህ። ይሄ ነው ችግር ያመጣ። እኔ እንደ ሀገር ብሔር አያስፈልገንም ብዬ የማስብ ሰው ነኝ። አንድ አድርገህ በሰላም እንድትኖር ችግር የሚፈጥሩ ነገሮችን መቀነስ መቻል አለብን። ኢትዮጵያዊነት በሚል ቢጠቀለል መልካም። ምን መሰለሽ እንደ መመረጥ እንደ ልዩ እንደ ልዩ መመረጥ አድርገህ ነው ወይ የምታስበው ወይስ እንደ የተሻለ? ቅድም ብዬሻለሁ፣ ስለ ኢጎ ነግሬሻለሁ። አንድን አመለካከት ወይም ሃይማኖትና ብሔር ሁለቱም ተመሳሳይ አመጣጥ ሊኖራቸው ይችላል፣ ልዩነትም ሊኖራቸው ይችላል። ሁለቱም የኔ የተሻለ ነው የሚለው አስተሳሰብና አመለካከት ላይ ከገባ አንድ ሰው ያ ጎጂ አስተሳሰብ ነው። ለምሳሌ እኔ ትግራዋይነት በመወለድ ነው ያገኘሁት። እኔ ትግራዋይ ልሁን ብዬ አይደለም ትግራዋይ የሆንኩት። አንቺም ኦሮሞ ልሁን ብለሽ አይደለም ኦሮሞ የሆንሽ። አንዱም አማራ ልሁን ወይም ጉራጌ ልሁን ብሎ አይደለም ጉራጌ የሆነው። ነገር ግን ከእናት ከአባቶቻችን የወረስነው ማንነት ነው፣ አይዴንቲቲያችን ነው። ለኔ ይጠቅምሃል አይጠቅምም፣ ለኔ ጠቃሚ ነው ብዬ ነው ማምነው። ባህሌ ነው። ስፔሻል ያደርጋል? ስፔሻል አያደርገኝም። ማንኛውም ብሔር ኢትዮጵያ ውስጥ የትኛውም ሃይማኖት 83 ትክክል ነኝ? 83 በላይ ብሔሮች አሉ። እነኚህ ብሔሮች ከሶስቱ በላይ ማን አሁን ለምሳሌ እንደው እንቁጠር ብንል 10 የሞላ እንደዚህ እንደው የቀረውትን ማንም እንኳን አያስታውሳቸውም። ስለ ብሔር እኩልነት ከሆነ የምናወራው እነኚህ ታች ያሉት እነ ሽናሻ እነ ምናምን የሚባሉ በጣም ትንንሽ ቁጥር ያላቸው አናሳ ብሔር ብሎ እንደውም በደርግ ጊዜ ስም የተሰጣቸው ሰዎችም ፈልገውት አይደለም እዛ ውስጥ የተፈጠሩት። ስለዚህ ብሔር ጥቅም የለውም ባይነኝ እኔ እኮ ነገርኩህ። አሁን ከኦሮሞ እናትና አባት ነው የተወለድኩት። የሚያኮራ ከሆነ እኮ ልኮራበት እችላለሁ። ግን ምን ሆኖ የሚያኮራው ኦሮሞ መሆን? አንተም ትግራዋይ በመሆንህ ስፔሻል ፊል እንድታደርግ አልፈቅድልህም። እኔ እሱም አማራ በመሆኑ የሆነ የእንትና ዘር ነኝ ብሎ ሲነሳ አንተን ሊገልህ ነው ማለት ነው እኮ። ሁለት ነገር መጠንቀቅ አለብን በዚህ ዘመን፣ በ21ኛው ክፍለ ዘመን ስለ ብሔር ማውራት ራሱ ልክ አይደለም። ይኸውልህ ሁለት ነገር መጠንቀቅ አለብን። እኔም ማምነው ሃይማኖት ልክ ነው። በቃ እኔ ከማምነው ውጪ ያለ በሙሉ ጣዖት አምላኪ ነው፣ ባዕድ አምልኮ ነው፣ አጋንንታይ ነው ብሎ መፈረጅ። ሁሉም ሃይማኖት ይሄ ባህሪ ያላቸው ሁሉም እኔ ነኝ ልክ ፈጣሪ አግኝተው ጨብጠው ቁጭ ብለው ያነጋገሩት እስኪመስሉ የመንግስተ ሰማያትን ቁልፍ በእጃቸው ይዘው እንትናን አስገባዋለሁ እንትና እሱ እንደውም በድሎኛል ምናምን የሚሉ እስኪመስል ድረስ ሰልፍ ሴንተር ናቸው። እኔ ብቻ ነኝ ልክ ከኔ ውጪ። አሁን ለምሳሌ ኢትዮጵያ ውስጥ እስልምና አለ፣ ክርስትና አለ፣ ክርስትና ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ምናምን ብለን ከዛ ዋቄፈና አለ። ከዛ ደግሞ እንደውም ምንም ደግሞ ሃይማኖትም የሌላቸው አሉ አይደል? ኢትዮጵያ ውስጥ ነው እንጂ እንደዚህ ስንቆጥራት ዓለም ላይ ስንት ሺህ ሃይማኖት አለ። ሁሉም ሺዎች እኮ ናቸው እርስ በርስ የሚጋደሉት። ገነት ለመግባት ነው የሚጋደሉት። ይሄን ምን አመጣው? እኔ የተወለድኩበት ሃይማኖት ባይ ዲፎልት ክርስቲያን ቤተሰብ ውስጥ በመወለዴ ክርስቲያን ሆንኩኝ።
እስልምና ቤተሰብ ውስጥ ብወለድስ ኖሮ እኔ ራሴ ትግራዋይ ቤተሰብ ውስጥ ብወለድስ ኖሮ እኔ ራሴ ስለዚህ እዚህ በሆን ኑሮ ምኖረውን እማምንበትን ህይወት ልወጋው እነሳለሁ ማለት ነው። ሰልፍ ሴንተር መሆንን እስካላቆምን ድረስ ኢትዮጵያዊ ነኝ ስል እኮ ነው ኤርትራዊ መጥላት የምጀምረው። እኔ የኔ ኢትዮጵያዊነት እኮ ልዩ የኔ ኢትዮጵያ አንድ ቀን ተነስተን ክርቢት እንዴት እንደሚሰራ አስበንላት ማናቀን ኢትዮጵያ መርፌ እንዴት እንደሚሰራ ጫማ የሀገር ውስጥ ጫማ እኮ ያቃጥላል ብለን የቻይና ጫማ መንገዛ ሰዎች እኮ ነን እኛ። በሀገራችን ምርት እማንኮራ የሀገር ምርት የወደቀ የሚመስለን ባህል ልብስ ይሄ ልብስ ለብሶ መውጣት ከበዓል ቀን ውጪ ነውር የሆነበት ሀገር ላይ ሆነ የኔ ኢትዮጵያ ትላለህ። ሱዳን ትጠላለህ። ያ ሰውዬ ሱዳን መሆን ፈልጎ ነው የሆነው። በብሔር በሃይማኖት በተለያየ አመለካከት ተጠልፈን ሌላውን ሰው ስንጠላ ሰውዬውን አለም ይጠላን ያለ ነው። አመልከዋለሁ አምነዋለሁ የምትለውን አምላክ ነው እሱ ነው አንተን ትግራዋይ እኔን ኦሮሞ እሱን አማራ ያደረገው። ስለዚህ በሱ እጅ ስራ ገብተናል ማለት ነው። ምናልባት እድሉ ከሰጠሽ እሰጥሃለሁ። ይኸውልሽ ማንነቶች የኔ ከሌላ የተሻለ ነው የሚል አመለካከት ውስጥ ከተገባ ጎጂ ነው። ነገር ግን ማንነት በባህሪው ጎጂ ሆኖ አይደለም ነው። ለምሳሌ እኔ ብዬሻለሁ እኮ የኔ ትግራዋይነት ከአንቺ ኦሮሞነት አይበልጥም አያንስምም። የአንዱ ጉራጌነት ከወላይታነት አይበልጥም አያንስም። ሁሉም የኢትዮጵያ ማንነቶች በነገራችን ላይ ኢትዮጵያዊነት የተገነባው በማንነቶች ማዕቀፍ ውስጥ ነው። ኢትዮጵያዊነት ምትዩ እነዚህ ሁሉ ማንነቶች ማንነቴ ነው ብለው በመቀበል ማዕቀፍ ውስጥ ነው ያለው ኢትዮጵያዊነት። ኢትዮጵያዊነት ግን እነኝን ሁሉ ብሔሮች እኩል አላስተናገደም። እሱ መፈተሽ ይቻላል። አይደለም ታሪካችን እጃችን ላይ እኮ ነው ያለው እኮ። አይ እሱ መፈተሽ ይቻላል። አስተናግደዋል አላስተናገደው የሚለው ፖይንት ላይ አይደለም። ወር የኔ ሶስት ግሩፖች እኮ ናቸው። የኔ ትልቁ ኢትዮጵያ ውስጥ እያየሁት ያለሁም እንደ አንድ ችግር አድርጌ የምወስደው ማንነት የችግር ምንጭ አይደለም ነው። ማንነቱን ታክኮ የሚፈጸም ጉዳት ካለ ለምሳሌ እስልምና የችግር ምንጭ አይደለም። እስልምናን ታክኮ ወንጀል የሚፈጽም ግሩፕ ወይም ግለሰብ ግን ሊኖር ይችላል። ጽንፍ ይዞ ጽንፈኛ የኔ እስልምና ከሌላው ሃይማኖት የተሻለ ነው ብሎ የጽንፈኝነት አይዲዮሎጂ ማራመድ ይችላል። ያ ማለት እስልምና በባህሪው መጥፎውን አይደለም። ክርስትናም እንደዚህ ነው። ክርስትና ከእስልምና የተሻለ ነው ብሎ የተለየ የጥፋት መንገድ የሚከተል ግለሰብ ሊኖር ይችላል። ያ ግን ክርስትና በባህሪው መጥፎ ሆነ ስለሆነ ግን አይደለም። ብሔርም እንደዛ ነው። ኦሮሞነት ከሌላው እኩል ነው፣ ከሌላው ያነሰ አይደለም፣ ከሌላው ደግሞ የበለጠ አይደለም ብሎ መሄድ ለኔ ጤናማነት ነው። አማራነት ከሌላው አይበልጥም፣ ከሌላው አያንስም። ሶማሌነት ከሌላው አያንስም፣ ከሌላው አይበልጥም። ሌሎች ማንነቶችም እንደዛ ናቸው ነው። ስለዚህ የችግር ምንጭ አይደሉም። ብዙ ጊዜ አሁን ላለንበት ችግር፣ ትናንት ለነበርንበት ችግር፣ አምና ከአቻ አምና ከመቶ ዓመት በፊት ምናምን ይላል። ማንነቶች ነበሩ፣ አሉ፣ ወደፊትም ይኖራሉ። እስቲ ቆይኛ ያዝ እናርገውና መሃል ላይ ዳዊት የሆነ ነገር ይበለል። እሺ ስለ አይደንቲቲ ከተነሳ ያው በሳዮ ኮንሰፕት ውስጥ ኢኳሊዝም የሚል አለ። ከኢኳሊዝም አንደኛው ኢቲኒዝም የሚባል ነው። ኢቲኒዝም ማለት የትኞቹንም ሃይማኖቶች ብሔሮች እኩል ናቸው ነው። ከአይደንቲቲ አንደኛው ናቹራል አይደንቲቲ እና ሰው ሰራሽ አይደንቲቲ አለን። ማን ሜድ አይደንቲቲ። ሰው ሰራሽ አይደንቲቲያችን የሚለየው በሁለት ነው። የግሩፕ አይደንቲቲ ሰው ተፈጥሯዊ ናቹራል አይደንቲቲ በግሩፕ አለ። የግሩፕ ጾታ ወንድ ሴት የምንለው አፍሪካዊ አረባዊ ምን በመልክም በምንም እንለያለን። ለምሳሌ ሱዳን እና ኢትዮጵያ ይለያያሉ በተወሰነ መልኩ። ወደ ላይ ሽፍት እያደረግን ስንሄድ መልክ ልክ እንዲህ በኢቮሉሽን የመጣ ባይዘው ኢቮሉሽን አንደኛው ፕሩፍ የሚደረግበት ይሄም የትንክ ልዩነቱ መምጣቱ ጭምር ነው። እንደ አንድ ማስረጃ ነው፣ ግብዓት ነው። እና ወደ ላይ እየሄድን ስንሄድ መልክ እየቀላ ወደ ቴምፕሬት ዞን ላይ ስንደርስ ነጭ ይሆናሉ። ጀርመኖች ጋር ስትሄድ ቆዳቸው ነጭ ይሆናል። ከጥቁር በጣም ከጥቁር ወደ ነጭነት ድረስ ይሄዳል። ይሄ አቀማመጣ ይሄ ተፈጥሯዊ አይደንቲቲያችን ተፈጥሮን አዳፕት አድርገን ያመጣ ነው። የግል አይደንቲቲ ደግሞ የሚባለው ምንድነው? ማንነቴ ነው። እኔ ራሴ ዲኤንኤ ሊሆን ይችላል፣ አሻራዬ ሊሆን ይችላል። በፍጹም አርያን የሚመስል
ማንም በዓለም ላይ የሚመሳሰሉ የሚቀራረቡ አይደንቲቲ ይባላሉ። ትዊንስ አይደንቲቲ እንኳን አይመሳሰሉም፣ ይለያያሉ። ይሄ የግል አይደንቲቲ ነው። እሱን በምን እንሰይመዋለን? አሁን ወደ ሰው ሰራሹ ስንመጣ ስያሜ እንሰጠዋለን፣ ስም እንሰጠዋለን። በአካባቢ በሎኬሽን የተመደበ ስለሆነ ስትፈጠር ታይም አለ። እዛ አካባቢ ላይ ስለተፈጠርክ የአካባቢው ምን አመጋገብ ትለምዳለህ፣ ቢሄቨራል ነው። ቋንቋ ትለምዳለህ፣ ቢሄቨራል ነው። ከዛ በኋላ ትምህርት ትማራለህ፣ ባህሉን ትማራለህ፣ ፖለቲካውን ትማራለህ። አዘይንድ የመጨረሻው ላይ ፖለቲካውን። አሁን ትልቁ አጋጩ ነገር ብሔሩ አይደለም፣ ፖለቲካው ነው። ፖለቲካው ምንድነው የሚያመጣ? አንድ ሰው ሪሶርስን ለመጠቀም እናንተን ለማለት ሌላውን ግሩፕ ማይነር በማድረግ ሌላውን ደግሞ ሱፔሪየር በማድረግ የማይነር እንትን ኢንፌሪዮሪቲ ኮምፕሌክስ እና ሱፔሪዮሪቲ ኮምፕሌክስ እንዲፈጠር በማድረግ አንዱ አንዱን የመበደል አንዱ አንዱን የመናቅ ባህሪ ያመጣል። በዚህ ስርዓት ውስጥ ስንመጣ እነዚህም ብሔሮች ያሉትን ብሔሮች ባይዘዌ በዳይቨርሲቲ እኔ አምናለሁ። ዳይቨርሲቲ ውበት ነው። ቋንቋዎች መለያየታቸው ጌጥ ነው። በትክክል በአግባቡ ከተጠቀምነው ልክ አበቦች እንደማየት ዞሮ የማየት ያህል ነው። ነገር ግን አንዱን ለመዋጥ ይሄኛው አንደኛው ሌላው ሲናሪዮ ነው። አንዱ ኢንገልፍ የማድረግ ልክ ፈረንሳይ እንገልፍ አድርጋ ፈረንሳይኛ ብቻ እንዳደረገችው ሌላው እንገልፍ ለማድረግ ባለው ግጭት ውስጥ ነው ማንነትን ያለመዋጥ ትግል ለግጭት ይዳረጋል። ኢትዮጵያዊነትም ብሔርተኝነት ነው። ኢትዮጵያዊ ነኝ ማለት በራሱ ብሔርተኝነት ነው። አፍሪካዊነት ነኝ ማለት በራሱ ብሔርተኝነት ነው። አይ በቃ እኔ ጥቁር ነኝ ማለት አፍሪካ አይደለም። የዓለም ጥቁሮችን በሙሉ እኔ ብራውን ነኝ ማለት በራሱ እኔ ነጭ ነኝ ብሎ ማለት ብሔርተኝነት ነው። ይሄ ሬሲዝም ወይም ሬስ ምንለው ወይም ዝርያ የምንላቸው ነገሮች ናቸው። እነዚህ ሁሉ ኮምፕሌክስ ከምን መጡ ካልን ስሩ ኢቮሉሽን የመጣ ነው፣ በሂደት የመጣ ነው። ሰዎች በሚያደርጉ ኮምፒቲሽን ነው። ቋንቋዎች እየተፈጠሩ 7100 ቋንቋዎች በዓለም ላይ ያሉ አሁን ላይ በዓለም ላይ ያሉ ቋንቋዎች። እነዚህ ሁሉ ቋንቋዎች ግን አይጠቅሙም ማለት አይደለም። ውበት አላቸው። በውስጣቸው ምን አለ? ኮንሰፕት አለ፣ እሴት አለ፣ ቫሊዩ አላቸው፣ የመረዳት ቫሊዩ ተፈጥሮን የሚተረጉሙበት። ለዚህ ነው እንግሊዘኛ ከብዙ ቋንቋዎች የተውጣጣ ላቲንን የሚጠቀም ትልቅ ሳይንሳዊ ቋንቋ የሆነ። ነገር ግን የሰው ልጅ አንድ ሊያደርጋቸው የሚችላቸው ጉዳዮች ምንድን ነው? ሰው በሰውነቱ ሊከበር ይገባል፣ በአይደንቲቲው ሊከበር ይገባል። አይደንቲቲ ምክደው ነገር አይደለም። በቃ ስለመጣ እኔ አይደንቲቲ የለኝም፣ አንደኛም አስፈላጊም ጭምር ነው። አይደንቲቲ ምን ክደው ነገርም አይደለም። ባይሆን እነዛ ግሩፖች በሚፈልጉት መልክ ኮምፒት እያደረጉ የተሻለን ከሌላው እየተማሩ አዋጭም ካልሆነ ወደ ሌላው መሄድ ካስፈለገ በራሳቸው ስምምነት መሄድ ከቻሉ ሄደው እንትን ማለት ይችላል። ለምሳሌ እኛ እንግሊዝኛን በስፋት እንጠቀማለን። ለምንድን ነው እንግሊዝኛን በስፋት የምንጠቀመው? ዓለም አቀፍ ቋንቋ ስለሆነ ነው፣ ሳይንሱን ስለያዘ ነው። የዓለምን ሕዝብ ሊያስማማ በሚችል ሳይንስ ውስጥ በየትኛውም ቋንቋውን ብሔር ውስጥ አይደንቲቲ ውስጥ የምትክደው ነገር አለም፣ ተፈጥሯዊ ነው። ቅድም ብያለሁ። አንዳንድ ሰዎች እንደሚክዱ ብሔር የለውም ሰው እንደሚለው አይደለም፣ መልካችን ብሔርን ስለሚገልጽ። ለምሳሌ ደቡብ ሱዳን ላይ ጋምቤላ ጋር ብንሄድ መልካቸው ይገልጻል። መልካቸው እየገለጸ ኢንተርናል ቋንቋቸው ይለያል፣ አመጋገባቸው ይለያል። ምክንያቱም በተፈጥሮ ጋር አዳፕት አድርገው ለሚሰሩት አስተራረሳቸው፣ ምግባቸውም እኮ የሚለየው ከዛ የተነሳ ነው። ኤዥያ ውስጥ ብንሄድ ቻይና ውስጥ ብንሄድ ቻይናዎች እነዛ ሲፉድስ የሚመገቡት እኮ ለሲ ቅርብ ስለሆኑ ነው እነዛ ምግቦች የሚመገቡት፣ እነዛ እኛን አንመገብም። the only problem ላይክ እንደ እኔ ነኝ ሱፔሪየር ማለትና እኔ ለአምላክ የተመረጥኩ ነኝ ብሎ ልክ እንደ እስራኤላውያኖች አይነት አስተሳሰብ ማራመድ ዓለምን ለጦርነት ያጋጫታል። በዚህ ውስጥ እነዚያ ኮንሰፕቶች ይመጡና በጣም ትንንሽ በሚባሉ ቦታዎች ሲንጸባረቁ ይታያል። ያ ነው ትልቁ ግጭቱ። ሰው እንደ ሰውነቱ ካሰበ፣ ሌላውን ካከበረ፣ የሰው ሀሳቡ ምርጥ ነው እሱ እንደመረጠው ይሄድ፣ እንደሚናገረው ይናገር፣ እንደሚበላው ይብላ ካለ አይደንቲቲውን ከመረጠ እና አንተ ፈቃደኛ ከሆንክ ይህ ዓለምን ሃርመኒስ ያደርጋታል። ኢቭን ጦርነትን ሊያጠፋ ይችላል። ወይራስ ግን በአንድ ብሔር ውስጥ ሆኖ እኮ በጎሳ ሰው ይጋጫል። ጎሳ አናሳ ጎሳ የሚባል አለ። ለምሳሌ ደቡብ ውስጥ በጣም በቁጥር ያነሱ ሆነው ነገር ግን አናሳ የሚባል ጎሳ አላቸው፣ ማይጋቡ ኢቭን አንድ አይነት ቋንቋ ይናገራሉ፣ አንድ አይነት ሃይማኖት አላቸው። ሶማሌ መጥቀስ እንችላለን። ባህላቸው አንድ አይነት ነው። የላይፍ ስታይላቸው አንድ አይነት፣ አለባበሳቸው፣ የሚያወሩት ሶማሌኛ ነው፣ ሃይማኖታቸው እስልምና ነው። ነገር ግን ጎሳ ለጎሳ በመጣላታቸው ነው ማደግ የማይችሉት። ኢቭን ግጭትን ብሔርተኛ በመሆን ብቻ ማዳን አይቻልም። በጎሳ ይመጣል።
ጎሳ ሰፈር ይመጣል፣ ከሰፈር ቤተሰብ ይመጣል፣ ከቤተሰብ እርስ በርስ መጋጨት አለ። ይሄ ምንድነው? አንዱ ሀሳብ የመግዛት ያለ መግዛትና ያለ መቀባበል ያለ መረዳዳት፣ የቋንቋ ጋፕ፣ የቋንቋ የሀሳብ ክፍተት፣ አንዱን የመረዳት አቅም ማጣት። ስለዚህ እነዚህ በጣም ሳይንሳዊ በሆነ መልኩ በደንብ ስላልተሰራባቸው ተሰርቶ ፖለቲካው ሲፈወስ እኔ ምንድነው ፖለቲከኞቹ ለጥቅም ሳያውሉ ሲቀር ያኔ ፍሰቱም ውበቱም ያምራል። ትግራዋን ውበት አለው የራሱ ኮምፒት ያደርጋል፣ ለኮምፒቲሽን ይመቻል። ኦሮሞ የራሱ ውበት አለው፣ አማራ፣ ጋምቤላ፣ ወላይታ፣ ሲዳማ ምናምን እነዚህ ሁሉ ብሔሮች ውበት አላቸው፣ የራሳቸው ጌጥ አላቸው። ፕሪዘርቭ አድርጎ እኮ ካልቸራቸውን የቆዩት እነ ሱርማ ምናምን ብንሄድ የሚጎበኙት እኮ ፕሪሚቲቭ ሶሳይቲ ነው ተብሎ ነው። በጣም ኋላ ድሮ እንዲህ ነበር የሰው ልጅ የሚኖረው ተብሎ ነው። ስቲል ፕሪዘርቭ በማድረጋቸው ግን ምንድን ናቸው? ካልቸርን ፕሪዘርቭ በማድረግ ፕሪዘርቭ ያርጉ። ያ ለምን አልተለወጡም ብለህ መታገል፣ ለምን እነሱ መዋጥ አያለብን? እነሱ ፕሪዘርቭ በማድረጋቸው ገቢ ያገኛሉ፣ የቱሪስት ገቢ። ልክ እንደዚህ አማዞን ላይ ያሉ ፕሪሚቲቭ ሶሳይቲ፣ አውስትራሊያ ያሉ ፕሪሚቲቭ ሶሳይቲ ከነባህላቸው ታሪክን ለማጥናት የሚመቹ ስለሆነ አይደንቲቲ አለን። ያ አይደንቲቲ አለን። ኦንሊ ፕሮብለም ምንድነው? አይደንቲቲን የፖለቲካ መጠቀሚያና የሪሶርስ መጠቀሚያ ያደረግነው ጊዜ ነው። ከዛ ውጭ ግን ሰው በሰውነቱ ማንንም ካከበረ አብሮ መኖር ይችላል። ዓለምንም ሰርቷታል። አብሮን አሁን አሜሪካ የሚመረት ምርት እኮ እኛ እንጠቀማል። ቻይና የሚመረትን ስቲል ብሔርተኝነታችን አለየንም፣ ኤክስቼንጅ እንደራረጋለን። ነገር ግን ትንሽ ግጭት ለጦርነት ይዳርገናል። የታሉን ኤርትራና ኢትዮጵያ በምን ተለያዩ? ትግራይና ኤርትራ አንድ አይነት ቋንቋ የሚናገሩ አንድ አይነት ባህል ያላቸው የሚቀራሩ ማህበረሰቦች በጥቂት ሰዎች በአንድ በሁለት ሰዎች ሀሳብ ተነስቶ ሀሳብ አብዛኞቹ በነገራችን ላይ አልተዋጉም። ኢትዮጵያ ውስጥ የተዋጉት ጥቂት ሰዎች ናቸው። በደንብ በ20 ዓመታት ውስጥ ቢጠና ከ120 እና ምናምን ሺህ አይበልጡም ኢትዮጵያ ውስጥ ውጊያ ያደረጉ ሰዎች የእርስ በርስ። ነገር ግን 20 ሚሊዮን የሚጠጋ 5 ሚሊዮን የሚጠጋ ህዝብ ተገንጥሎ እንዲሄድ ምክንያት የሆኑት እኚህ ጥቂት ሰዎች ናቸው። በቁጥር በጣም ትንሽ 1% የማይሞሉ ሰው መንቃት ያለበት ድንጋይ መወርወር ወይንም ሄዶ መዋጋት የሌለበት ነገር ምንድነው? ሰውን በሰውነት ማክበር እንዲችል አዌርሊ ሲሆን ንቃተ ህሊና ሲኖረው ነው። ይሄን ንቃተ ህሊና ማምጣት መስራት የሁሉም ተግባር ሊሆን ይገባል ነው። ከዚህ አንፃር አይደንቲቲ ባይ ዲፎልት አለ ነው ያለ ነገር ነው። በኢቮሉሽን የመጣ ጉዳይ ነው። በዝግመተ ለውጥ የመጣ ጉዳይ ነው። ስለዚህ ዋናው እንዴት አድርገን አንድ ልናደርግ፣ እንዴት ነው እንደ ውበት የምንቆጥረው፣ እንዴት ነው ልዩነታችን ጌጥ የሚሆነው ላይ ነው አተኩሮ መስራት ያለብን። በየጋችሁ ግን እንድትመልሱልኝ የምፈልግ አሁን ለምሳሌ አንድ ሴት ብታረግዝ ሌትሳይ አረገዘች፣ አርግዛ እሷ ናት ያለችበትን ኤትኒክስ ግሩፕ የምታውቀው አመጋገብ፣ ኑሮ ሲስተም ሆዷ ውስጥ ያለው እዛ ማህፀኗ ውስጥ ያለው ልጅ ምንም አያውቅም። እሷም ልጇን መልኩን አታውቀውም። ፌክ አይደንቲቲ ነው የምታዘጋጅለት አይደል? እንደዛ ነው አይደል? ፌክ አይደንቲቲ ነው እያጣላን ያለው። ለምሳሌ ይሄ ልጅ እሷ ማህፀን ውስጥ ቢሆን የሆነ ኤትኒክ ግሩፕ አይደለም ተወልዶ እስከሚወጣ ይሄ ነው ግሩፕ እስኪባል ድረስ ስም ይወጣለታል፣ ማህበረሰቡን የሚመስል ስም። ያን ስም መቀየር አይችልም፣ ወይ ደግሞ ቢቀይረውም የሌላ ግሩፕን ስም ነው ሊወስድ የሚችለው። ከዛ ደግሞ እሷ ያለችበትን እምነት ወይም ሃይማኖት ደግሞ ልክ ነው ብሎ እንዲቀበል ከልጅነቱ ኢንዶክትሪን ይደረጋል። ከዛ ደግሞ ያለበት አካባቢ ላይ ትምህርት ይቀርብለታል ምናምን። ይሄ ሰው አደገና 40 ዓመት ሞላው እንበል፣ ሪል ማንነቱን ኖሯል፣ ሪል አይደንቲቲውን ኖሮታል። ያ አሁን አንቺ እንዳልሽው አብዛኛው ኢንዶክትሪኔት ስናደርጋቸው ከዚህ ውጭ እውነት የለም ብለን ስለምናስተምራቸው ነው። ቋንቋን ግዴታው ነው ለመግባቢያ እስካለ ድረስ አካባቢውን ቋንቋ ነው ሊማር የሚችለው። ነገር ግን ስማርት የሆነ ማህበረሰብ ለመፍጠርና ልጁን ለማሳደግ ከተፈለገ ሊብሬትድ የሆነ በነፃ ምርጫ ላይ የተመሰረተ ልጅን ቢቻል እስከ 18 ዓመት ሃይማኖት ባይማር ባህልን ዲቴል ባያቅ ማህበረሰባዊ ኑሮና ሞራልን ብቻ አስተምረሽው ሌላውን ግን በትምህርት አግኝቶ ቢመርጥ ቢደረግ ትክክል ነው። ከዛ ራሱ ይመርጣል ማለት ልክ ጃፓን እንደምታደርገው ማለት ነው። አዎ እንደዛ ቢሆን ካልሆነ ግን ምን አይነት ነገር ነው? እኛው አጥምቀ ነው እኛው እንትን ብለ ነው ሃይማኖት አዚዘ ነው እኛው አሳምመ ነው እኛው እንቀብረዋለን ማለት ነው። ያ ሰው ህይወቱን ቅድምና ቪሽየስ ሰርክል ላይ ሳይኖር ኖሮ ይሞታል።
እዛው ይሞታል። ስለዚህ ኖረ እንለዋለን። ሞት ምንም አልኖረም እንጂ በቃ የመከነ ትውልድ የሚባለው ወይንም የከሸፈ ትውልድ የምትይው ያንን ደግሞት ሲሞት ነው። በዛ ማህበረሰብ ውስጥ ቋንቋውን እንዳለ ቋንቋ ሊያሳድግ ይችላል። የማህበረሰብ እሴትን ሊያሳድግ ይችላል። ተመራማሪ፣ ጠያቂ፣ ፈላጊ፣ መላሺ አድርጎ ማሳደግ ግን ትልቅ ዋስትና አለው። ዋስትናው ለምን ብቻ አይደለም፣ ለሱም ብቻ ሳይሆን ለኖረበት ማህበረሰብ ነው። ተበልጦ እንዳይዋጥ እንዳይጠፋ ሊያደርገው ይችላል። ከዛ ቅድም ግን እኔ አሁን ለምሳሌ አንድ ሰው ኦሮሞ ቢሆን ኦሮሞ በመሆኑ ፌክ አይደንቲቲ ነው ብዬ አላምንም። በኢቮሉሽን የመጣ ነው። ባይዘዌ የኦሮሞኛን ቋንቋ ከመጀመር አንስቶ እነዚህ ሁሉ ዲክሽኖች ተሰርተው ለመድረስና ትልቅ ቋንቋ ሆኖ ትልቅ ማህበረሰብ እስኪፈጥር የደረሰው ረጅም ዓመታት ፈጥሯል። ስለዚህ በቀላሉ ፌክ ነው ልትያቺ ስሩ ታይም የመጣ ነው። ነገር ግን እንዴት ነው ከሌላው ማህበረሰብ ጋር ሊኖርበት የሚችለው ሊዋሃድበት የሚችለው ሌላውን ሰው እንዴት ነው ኢንቴግሬት አድርጎ አካቶ ሊይዝ የሚችለው ሳይነካ አይደንቲቲ ሳያጠፋ ምናምን። ይሄ ለምሳሌ አንድ ጃፓናዊ ይመጣል እኮ ቻይናዎች እኮ ኢትዮጵያ ውስጥ መጥተው ይሰራሉ። ቋንቋ ገድቦናል፣ መልካቸው ገድቦን። ቻይና ነው መልኩ ራሱ ቻይናዊ ነው። በቃ አለቀ። መልኩ ይገልጸዋል ነው። ቻይና ያደረገው እኮ ኢቭን ተፈጥሮም ጭምር ነው፣ የተፈጠረበት አካባቢ ነው። ማንደሪን የሚናገር አንድ ቋንቋ ተናጋሪ ተርጉሞ ያግባባናል። እዚህ መጥተው መንገድ ይሰራሉ። ከሳይንሱ አላስቀረንም፣ ከቴክኖሎጂ መገበያይቱ አላስቀረንም። እነሱ እንትን ምንድነው ነጫጮ ነው እነዛም ሆናቸው አጫጭር መሆናቸው አላስቀራቸውም። እኛም ጠያይሞች ሆነን እንትን ማለታችን መገናኘታችን አላስቀረም። የሰው ልጅ ነው። the only thing መከባበሩና መቀባበሉ በቻይና እና በኢትዮጵያ መንግስት ባለው መቀባበል የመጣ ጉዳይ ነው። የሰው ልጅ እንዲህ ተቀባብሎ ይኖራል። አረቦች ቱርኮች መጥተው እየሰሩ ነው ኢትዮጵያ ውስጥ። እንትን ተጋብቷል። ሊጋባም የሰው ልጅ ተጋብቶ ይዋለዳል። ይሄን ኢንተርሚንግልድ ማድረግ እና እንትን ማለት መስራት ንቃተ ህሊና ላይ እንትን ማለት ነው። አንዱ ከአንዱ በፍጹም በምንም ሁኔታ አይበልጥም። ስለዚህ መማር የሚገባን ብዙ ነገሮች አሉ። ከትላንትና ስህተታችን እያረምን ለነገ ደግሞ ፐርፌክት የሆነ ነገር ለማምጣት መሄድ መቻል። ይሄ ፕሮሰስ አሁን እየተካሄደው ራሱ የኢቮሉሽኑ አንድ አካል ነው እያልከኝ ነው። ኦኬ። ስለዚህ ምንድነው መማር ያለብን? መማር ምንድነው? እንዴት ነው የምንማረው? ምሁርነትስ አንድ ሰው እንዴት ነው ምሁር የምንለው? የተማረ ነው የምንለው ምን ሲኖረው ነው? ለምሳሌ ፕሮፌሰሮች አሉን፣ ዶክተሮች አሉን፣ እጅግ በጣም የተከበሩ። በእርግጥ ኢትዮጵያ በሕክምና ወይም ደህና ነገር በመስራት የላትም። በፖለቲካ ነው ያው ፕሮፌሰርም ዶክተርም ያለን፣ ግን አሉን። እስኪ እንበልና እነኚህ ሰዎች እንደ ማህበረሰብ ኢቫሉዌት ስናደርግ የተማሩ ናቸው ወይም ደግሞ የተሻሉ ናቸው ለማለት ምሁር ናቸው ለማለት ምን መዝንበት መመዘኛ ምን መሆን አለበት? አሁን አንድ አዲስ ኢቮሉሽን አይደል? አሁን እዚህ ቁጭ ብለን የሆነ ነገር ማግኘት አለብን ብለን እስከተቀመጥን ድረስ ምሁርነት ምንድን ነው? እንግዲህ ምሁር መሆን ስለ አንድ ስፔሲፊክ ነገር ይበልጥ ጠልቆ ማወቅ ነው። ለምሳሌ አንድ ዶክተር በመሆኑና በማከሙ ስለዛ ስለማከሙ አዋቂ ነው። ይበልጥ ደግሞ ስፔሻላይዝ ሲያደርገው የአይን ሊሆን ይችላል። ከዛ ደግሞ ሰብ ስፔሻላይዝድ ሲያደርገው የአይኗ ብሌን ሊሆን ይችላል። እሱ በጣም ምሁር ነው። ምክንያቱም ስለዛ ይራቀቃል፣ ስለዛ አዲስ ነገር ይፈጥራል፣ አዲስ ነገር ያመጣል። ባይ ዘ ዌይ አንደርስታንድ የማድረግ አቅሙ ይጨምራል። በምን በተሰለጠነበት ሙያ ላይ ብቻ ያ አንደርስታንድ የማድረግ አቅሙ አዲስን ፈጠራ ይዞ የሚመጣ ኢኖቬቲቭ አይዲያን ይዞ የሚመጣ አዳዲስ ነገሮችን የመስራት ለሰው ልጅ የሚጠቅሙ ነገሮችን የማምጣት አቅም ካለው ምሁር ነው። ምክንያቱም የሰራውን ራሱ የፈጠረውን ማስተማር ይችላል። የተማረውን አይደለም የሚያስተምረው። ስለዚህ ፊደል በመቁጠር ብቻ ሳይሆን አንድን ሰው ምሁር ልንለው የምንችለው በሆነ ነገር ስፔሻላይዝድ ሲሆን፣ ለምሳሌ ድሮ እርሻ ያርሱ የነበሩ ሰዎች በበሬ ማረስን አስበው አምጥተውታል፣ ፊደል ቆጥረው አይደለም። ስለዚህ እነሱን ምሁር ማለት እንችላለን። ያ የመጀመሪያው በበሬ ማረስን ያመጣው ሰውዬ ምሁር ነው፣ አስተምሯላ። ሌሎቹ ተምረው ተከትለውታል። ስለዚህ አንድ ሰው ምሁር ነው የሚባለው አዲስ የራሱ የግሉ የጨመራት ነገር ማስተማር የሚችለው ነገር ያለ ሰው ምሁር ነው ይባላል። ከዛ ውጭ ግን ድራይቨር ነው፣ በቃ የተማረውን የሚያራግፍ ነው። ለምሳሌ መኪና መንዳትን ቢያስተምርና መኪና ቢሰጥሽ አምራችሁ ሰውየው ድራይቨር ነው፣ ሹፌር ነው፣ ማስተማር አይችልም። በቃ መንዳትን ሊደግመው ይችላል። እንደዚህ አይደለም ምሁርነት ሊተነተን የሚገባው አዲስን ነገር ማምጣት የሚችል ነው። ችግሩ የሀገር ፖለቲካ ላይ ቫልዩ አድ ማድረግ ችግሩ እኛ ሀገር ፖለቲካ ላይ ስትመጪ መተንተን ነው። የሌሎች ምሁራንን ስራዎች መተንተን ላይ ያተኮሩና
ያንን አምጥቶ እዚህ ለማውረድ ነው የሚሞክሩት። በኖርዌይ ላይ በተሞከረ የእርሻ ማዳበሪያ ኢትዮጵያ ውስጥ ሊመረት ይፈልጋል። ድራውት ሬዚስተንስ ላያመጣ የሚችል ምናምን ብቻ እዚህ መጠናት የነበረበትን ተጠንቶ እዚህ እንዴት ነው አዳት ምክንያቱም ያንን እንትን የኖርዌይ አፈርና የኛ አፈር ላይገናኝ የአየር ጸባዩም ላይገናኝ ይችላል። ስለዚህ የትኞቹንም ነገሮች ስታመጫቸው እዚህ አጥንተሽ ነው አድ ማድረግ አለብሽ። ቫልዩ አድ ሳታረጊ እንደወረደ ዲሞክራሲ እያልሽ የምታወሪ ከሆነ ሶሻሊዝም እያልሽ የምታወሪ ከሆነ ሚክስድ ኢኮኖሚ እነዚህ ሊበራሊዝም እያልሽ የምታወሪ ከሆነ ደን የመጀመሪያው ስተት ሰሪው አንቺ ነሽ ነው። መነሻው መሆን ያለበት ከዲማንድ ነው። ማህበረሰቡ ምን ይፈልጋል፣ እንዴት ነው የምንፈታው እንጂ እዛም መጥቶ መተርጎም አይደለም። እንዴት ነው የምንፈታው፣ ችግሮቹ ምንድናቸው ምን ተብሎ ቢሆን ኖሮ ምሁር ኢትዮጵያ ውስጥ ይኖር ነበረ። ፖለቲካም ቢሆን ችግሩ ትንተና ሆነ ከዛ ይመጣል፣ ትንተና ይመጣል፣ ይሞከራል፣ አይሞከርም። ከዛ እንዳይጥ ደግሞ ተሞክሮ በአግባቡ ተሞክሮ የተሞከረም የለም እኮ አክቹአሊ የተሞከረ ምንም አይነት በእኛ ሀገር ፖሊሲ የለም። ምን ማለት ፍልስፍናም ትምህርትም የለም፣ ከውጭ ያመጣ ነው። ነገር ግን ሳይገባን እንዴት ልበልሽ ድሮ ይቅርታ እንግዲህ ድሮ ተማሪ ከን ድሮ እንግሊዘኛ መናገር ትልቅ እውቀት ነው፣ የእውቀት ልክ ነው። እና የሆነ ትምህርት ይማሩና ዲግሪ ምናምን ይዘው ብቻ ጠጅ ቤትም ይሁን ምናምን እንግሊዘኛው ምሁር ነው ይባላል። በቃ ይሄን ነው የሚፈልገው እሱ ተምሯል ዲግሪ ይዟል ምናምን ተብሎ ይሄ ከሆነ ትምህርት ከንቱነት ነው። ኢቭን ሐሳቡና ትምህርቱ አልገባውም። አሁን ግን እየተነሱት ያሉ ትናንሽ ልጆች አሉ፣ ወጣቶች አሉ፣ ትምህርት የፈጠራ ሰዎች አሉ፣ መፍጠር እየታገሉ ያሉ። እነሱ ነገ ምሁር የመሆን እድላቸው ሰፊ ነው፣ በጣም ምሁር የመሆን እስካሁን ባለው ግን አዲስ የሰራ ሰው አሉ ምንቆጥራቸው እንደ ብላርዚያ መድኃኒት እንደሰራው አክሊሉ እንደሱ ያሉ አሉን ግን በጣም በጣት የሚቆጠሩ ጥቂቶች ናቸው። በጣት የሚቆጠሩ ናቸው። እነሱ ምሁሮች ናቸው፣ ሰርተዋል፣ ማስተማር ይችላሉ፣ የፈጠሩትን ነገር መናገር ይችላሉ፣ ሊጽፉበት ይችላሉ፣ ብዙ ነገር ሊያደርጉት ይችላሉ። ከዛ ውጭ ግን እነሱ ተቀጣሪ ነው የምንሆነው። እኔ ኬሚስትሪን ዝም ብዬ አምጥቼ ብራዲ የሚባለውን አንብቤ ማስተምር ከሆነ ተቀጣሪ ነኝ፣ ምሁር አይደለሁም። ስለዚህ ለደሞዝ የሚኖር ሰው ነው። ለዚህ ነው ትምህርቱም ሳይገባን እየራቀ የሄደው ነው። ይሄ ነው ሀሳብ አለ። መልካም። እኔ ከእናንተ የተለየ ሀሳብ የለኝም። ምንድን ነው የኔ ያለኝ አረዳድ፣ ምሁር ማለት ለኔ ራስህን ማወቅ ነው። መጀመሪያ ፈጣሪህን ማወቅ፣ ራስህን ማወቅ፣ ቤተሰብህን ማወቅ፣ ማህበረሰብህን ማወቅ፣ የምትኖርበትን ዓለም ማወቅ ነው። በነገራችን ላይ የጋዲዝም መሰረታዊ ዶክትሪን ወይም ደግሞ ፒላር የሚባሉ እነዚህ 5 ነገሮች ናቸው። ጋዲዝም 5 መሰረታዊ ፒላሮች አሉት። ምንድናቸው? አንደኛ እግዚአብሔርን ማወቅ ነው። ሁለተኛ ራስን ማወቅ፣ ሶስተኛ ቤተሰብን ማወቅ ነው። አራተኛ ማህበረሰብን ማወቅ ነው። አምስተኛ ዩኒቨርስን ማወቅ ነው። ይሄ ማለት ምን ማለት ነው? የጋዲዝም አንዱ ዋናና ትልቁ ግቡ ጤናማ ደስተኛና ስኬታማ ግለሰብ፣ ቤተሰብና ማህበረሰብ መፍጠር ነው ብሎ ግብ ያስቀምጣል። ይህንን ግብ እውን ማድረግ የሚችለው ግን የነቃ የተማረ ያወቀ ሰው ብቻ ነው። ያ ማለት ምን ማለት ነው? መማር ማለት የምትኖርለትን የህይወት ዓላማ ለይቶ ማወቅና ያንን ነገር አቺቭ የምታደርግበትን መካኒዝም መፍጠር መቻል ነው። በቃ መማር ማለት ቅድም ወንድሜ እንዳለው እንግሊዘኛ መናገር አይደለም። ኢትዮጵያ ውስጥ አሁን ብዙ እንግሊዘኛ ተናጋሪ አለ፣ ግን ብዙ ችግር ግን አለ። እንደውም በጣም የሚገርመኝና የሚያሳዝነኝ አንድ አባባል አለ ኢትዮጵያ ውስጥ ሳይማሩ ያስተማሩን ወላጆቻችን ህዝባችን ልንደርስለት ይገባል ይላል። እንዴ ሳይማር አላስተማረም፣ እሱ ተምሮ አስተምሮሃል። በቃ ስለተማረ ነው። ቅድም እንዳለው ለምሳሌ ገበሬው ማረስ ይችላል። ስለዚህ ማረስ ግብ አስቀምጦ ነው የሚያርሰው። ስለዚህ የተማረ ነው በዛ ሙያ ማለት ነው። አለፍ ብለን ስናይ ደግሞ ለምሳሌ ስለ አድዋ ጦርነት ለምሳሌ ብዙ እናወራለን፣ በየአመቱም ይከበራል። በአድዋ ጦርነት ላይ ታሪክ የሰሩ አባቶች ሳይማሩ የተማሩ ናቸው ብለን ነው የምናስበው። እኛ ሳይማሩ ያስተማሩን ነው ብለን ነው የምናምነው።
አይደለም። እነሱ ያደረጉትን እኮ ነው እየተረክን ያለን አሁን። በነገራችን ላይ የአሁኑ ምሁር የድሮ የሰሩትን መተረክ ነው ስራው። ድሮ የተሰራውን ታሪክ መተረክ፣ እሱ ምሁርነት አይደለም። እሱ ሸምድዶ መተንተን ነው ቅድም እንዳለው። እና ለኔ ምሁርነት እንግሊዘኛ መናገር አይደለም። እንግሊዘኛ መናገር በነገራችን ላይ አንድ አውሮፓ ውስጥ የሚኖር ሽንት ቤት የሚያጸዳ ዲያስፖራ በደንብ ጥሩ ተናጋሪ ነው። እንግሊዘኛ በደንብ ነው አቀላጥፎ የሚናገረው። ተምሮ ግን አይደለም። መለኪያ ነው እንዳንል አንድ ማህበረሰብ አሁን ኢትዮጵያ ውስጥ እንግሊዘኛ ተናጋሪ ማህበረሰብ ውስጥ የሚወለድ ልጅ ምንም ኢንቨስት ሳያደርግ ምንም ኧረ አንድ ዲያስፖራ አልኩሽ እኮ አንድ ዲያስፖራ ከዚህ ከኢትዮጵያ ስደተኛ ሆኖ እንግሊዝ ሀገር ቢሄድ እንግሊዘኛ አቀላጥፎ ነው የሚናገረው። ግን ምሁር ነው ማለት አይደለም። ቋንቋው ነው የቻለው። ሁለተኛ ምሁር ነው ማለት ሌሎች የሰሩትን ሪሰርች ሸምድዶ ማወቅና ያንን ፈተና በመመለስ ዶክተር መባል አይደለም። እሱ ምሁርነት አይደለም፣ ሸምድደ ማወቅ ነው እሱ። ምሁር ማለት የምትኖርበትን ዓላማ ወይም የምትኖርበትን ዓለም በትክክል መረዳትና ያሉትን ችግሮች አስወግዶ የተሻለ ዓለም መፍጠር መቻል ነው። ለኔ ምሁር እሱ ነው። ለኔ ምሁር ችግሮችን እንዴት መጡ፣ ማን አመጣቸው፣ ለምን መጡ የሚለው ትንታኔ ላይ የሚቆም አይደለም፣ መፍትሄ የሚያበጅ ነው። ስለዚህ ለኔ ምሁርነት ያለህበትን ህይወት በትክክል መረዳትና ያሉን ችግሮችን በትክክል ማየትና ችግሮችን አልፎ ለመሄድ የሚያስችል ስትራቴጂ ቀርጾ ተግባራዊ በማድረግ ችግሮችን አሸንፎ የምትፈልገውን የህይወት ደረጃ ላይ ደርሶ ማየት ነው ለኔ ምሁርነት። ናይስ። ጋዲዝም 5 ፒላሮች አሉት ብለናል። ከዛ ውስጥ እንግዲህ ሁለቱ ልጠይቅህ እፈልጋለሁ። 3ቱ ኦልሬዲ ኤክሰርሳይዝ የሚደረጉ ስለሆኑ ሁሉም ሰው በየራሱ ልክ ኤክሰርሳይዝ ያድርገው። ግን እነኚህ ሁለቱ ኤክሰርሳይዝ የሚደረጉ አይደሉም። አንደኛው እግዚአብሔርን ማወቅ ብለሃል። ሁለተኛው ዩኒቨርስን አንደርስታንድ ማድረግ ወይም ዩኒቨርስን ማወቅ። አርአያ እግዚአብሔርን አውቁታል? እንግዲህ እግዚአብሔር ራሱ በገለጠልኝ መጠን እኔ እግዚአብሔርን አውቀዋለሁ ብዬ ነው የማምነው። ያ ማለት እግዚአብሔር አውቀሽ አትጨርሹም፣ ግን ሁሌም ቢሆን እሱን ለማወቅ ትጓጉያለሽ፣ ትናፍቂያለሽ ነፍስሽን። እኛ ከምናውቀው እኛ ከተነገረን በስብከት ምናምን ካገኘ ነው ውጪ አንድ አዲስ ነገር ጋዲዝም ይንገረኝ እስቲ። አዲስ ነገር ማለት አልክ እኮ አሁን እኔ በተረዳሁት ስላልክ አንድ አዲስ የተረዳኸው ነገር አለ ማለት ነው። ምን መሰል፣ አሁን እኔ ዛሬ ተነስቼ ሃይማኖት መመስረት እችላለሁ እግዚአብሔር ተገለጠልኝ ብዬ፣ ኤቪደንስ አያስፈልገውም። እኔ ደግሞ ኤቪደንስ ከሚፈልጉ ሰዎች መካከል ነኝ፣ አንተም ያው ነህ፣ ሁላችንም። ስለዚህ ጋዲዝምን ስትመሰርተው ሲመሰረት እንደውም ባለፈው ከወንድማችን ተድላ ጋር በነበረው እንትን ሳላነሳው እናንተ ምንድነው ይሄ ውሃ ነው ይሄ ማይ ነው ምናምን እያላችሁ ከቶፒክ ወጣሁ። እኔም ስቄትቸው ሄድኩኝ እንጂ የዛኔም ልጠይቅህ የነበረ ጥያቄ ነው። ዓለም ላይ 44,000 የሚደርሱ ዲኖሚኔሽኖች አሉ በክርስትና ብቻ። ሁሉም እግዚአብሔርን አግኝተውታል፣ እግዚአብሔርን አውቀውታል። ተከታዮቹ ግን አያውቁትም፣ አላዩትም። በዛ ሰውዬ አይን ውስጥ ነው የሚሄደው ሁሉም ነገር። ጋዲዝም ስለ እግዚአብሔር ማወቅ ከሆነ አንዱ ፒላሩ ከ5ቱ ራሱ አርአያ እግዚአብሔርን አግኝቶት አውቆታል ወይ? አሁን ለምሳሌ ስለ ዳዊት ላቅ እችላለሁ፣ ዳዊት በሌለበት ዳዊት እኮ እንደዚህ ነው ሳየው የሚባል ምናምን አለው ኢንፎርሜሽን ካይንድ ኦፍ ኢንፎርሜሽን ስለ ዳዊት አለኝ። ዳዊትን የማውቀው ግን ሳገኘው ነው። ዳርክ ሳይዱንም ላይት ሳይዱንም የማውቀው ራሱን አግኝቼ ከሱ ጋር ስቆይ ኢንቲሜሲ ሲኖረኝ ነው። ስለዚህ ጋዲዝም ስለ እግዚአብሔር ሰዎች የነገሩት ማአት የ40 ምናምን ሺህ ዲኖሚኔሽን ውስጥ የተነገረውን ኢንፎርሜሽን ኮሌክት አድርጎ ከሆነ ሴም ሽት እየሰራ ያለው። አንደስ ግን አርአያ እግዚአብሔርን አግኝቶት ያውቃል። መልካም። በነገራችን ላይ እኔ አንቺ ጋር መምጣት ከምፈልግበት አንዱ ምክንያት በጣም ይሄ ጠያቂነትሽ ነው፣ በጣም ከማደንቅልሽ እና ሁለተኛ ደግሞ ከአንቺ አቋም ጋር በጣም የወጡ ሰዎች እንኳ ቢሆን ብሮድካስትሽ በሚገባ ይጋብዛቸዋል። ብሮድካስት የሚያደርገው ሚዲያ የሚያደርገው በነገራችን ላይ አንዱ ባህሪ ይሄ ነው በቃ። ስለዚህ ሌሎች ብሮድካስቶችም ከአንቺ ልምድ መውሰድ አለባቸው ብዬ አስባለሁ። ማለት እነሱ የሚያውቁትን የሚተርክላቸው ሰዎች ነው የሚፈልጉት በዋናነት። እሱ ስህተት ነው። እሱ የሚዲያ ባህሪ አይደለም።
እሱ የሃይማኖት ተቋሞች ባህሪ ነው። በሃይማኖት ተቋማት ውስጥ አንድ ባህሪ አለ። ትናንት የተነገርህን ትክክለኛ እሱን መልሶ የሚነግርህን ነገር ነው የሚፈልጉት። እሱ የምርምር ወይም ደግሞ የአዲስ ነገር የሚፈልግ ሰው ባህሪ አይደለም፣ የሚዲያ ባህሪም አይደለም። ስለዚህ ሌሎች ብሮድካስቶችም ከእህቴ ልምድ እንድትወስዱ አደራላችኋለሁ። ወደ ዋናው ጥያቄሽ ግን ልመለስ። ጋዲዝም ምን አዲስ ነገር ይዞ መጣ የሚለው በዋናነት ነገር ጋዲዝም አዲስ ነገር አለው። አዲስ ነገሩ ግን አዲስ እግዚአብሔር ማምጣት አይደለም። ነው አዲሱን እግዚአብሔር አለ ማለት ነው። በሁለተኛ ደረጃ እግዚአብሔር አግኝቷል ወይ አላገኘውም ነው። ገብቶኛል። እዚህ ሃይላንድ ውስጥ ብናደርገው የትኛውም ሃይላንድ ውስጥ ብናደርገው ካምፓኒዎቹ ናቸው የሚለያዩት እንጂ ውሃው አንድ ነው። ያስ የትም የምንሰበከው ያ እግዚአብሔር ተመሳሳይ ነው መልኩ። በዶክትሪን ነው የሚለያየው። ልክ አሁን እንደዚህ እንደቃው ማለት ነው። ስለዚህ ጋዲዝም ጋር ያለው እግዚአብሔር ተመሳሳይ እኮ ነው ኮንሰፕቱ። ግን ዋናውን እግዚአብሔር ማወቅ ፈልጋለሁ። መልካም። በቅድሚያ ጋዲዝም ሃይማኖት አይደለም። ጋዲዝም የሁለንተናዊ ስኬት አይዲዮሎጂ ነው ወይም አስተምሮት ነው እንጂ ሃይማኖት አይደለም። አፍተሮል ግን እግዚአብሔር አለው። አዎ ከእግዚአብሔር ውጭ አልኩሽ እኮ ብዙ በህይወታችን ውስጥ በዓለማችን ትልቁ የምስቅልቅላችን ምንጭ ብዬ መወስዳቸው እኔ ሁለት ነገሮች ናቸው። አንደኛው ጽንፈኛ የሆነ ሃይማኖተኝነት፣ ጽንፈኛ የሆነ ብሔርተኝነት እና ቆይ አላረሳሳም። ወደ ዋናው ፖይንት አይተኸዋል። እግዚአብሔርን አግኝተኸዋል ነው። አሁን ይኸውልሽ ጽንፈኛ የሆነ ሃይማኖተኝነትም ችግር ውስጥ ከቶናል ብዬ ነው የማምነው። ጽንፈኛ የሆነ ብሔርተኝነትም ችግር ውስጥ ይከታል ብዬ ነው የማምነው። ጽንፈኛ የሆነ ኢአማኝነትም ወይም እግዚአብሔር አልባ ወይም መንፈሳዊነት አልባ የሆነ አካሄድም ችግር ውስጥ ይከታል ብዬ ነው የማምነው። ስለዚህ ጋዲዝም ምንድነው ካልሽኝ ሃይማኖት አይደለም፣ ነገር ግን መንፈሳዊ እሴቶችን አምኖ የተቀበለና ባህላዊም ይሁኑ ሀገራዊም ይሁኑ ብሔረሰባዊም ይሁኑ እሴቶች ጠቃሚ ናቸው ብሎ ያመነና ነገር ግን ከሁሉም ጠቃሚ የሆኑ እሴቶችን ወስዶ የተሻለ አይዲዮሎጂ ዲቨሎፕ ማድረግ የፈለገ ፍልስፍና ነው እንጂ ሃይማኖት አይደለም ነው። ክሊር ለማድረግ ፈልጌ ነው። እግዚአብሔር አግኝተዋል ወይ አላገኘኸውም? ኦፍ ኮርስ ናልኝ። እሱ ጋር የኔ እግዚአብሔር ከኔ ጋር ነው ያለው፣ እኔ ውስጥ ነው ያለው። እግዚአብሔር ያለው በእኔ ውስጥ ነው። ምክንያቱ ቤተ መቅደሱ እኔ ነኝ። መጽሐፍ ቅዱስ እኔ የቅዱሳት መጻሕፍት አማኝ ነኝ ብዬሻለሁ። የክርስትና እምነት ተከታይ ነኝ። ስለዚህ እንደ ክርስትና አስተምሮት ነው። እንደ ፕሮቴስታንት ወይም እንደ ካቶሊክ ወይ እንደ ኦርቶዶክስ አይደለም እያልኩሻለሁ። እኔ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚለው ክፍፍል አላምንበትም፣ አልቀበለውም። ምክንያቱ ትክክለኛ የክርስቶስ አስተምሮት ካቶሊክ የሚባል የክርስቶስ አስተምሮት የለም። ኦርቶዶክስ የሚባል የክርስቶስ አስተምሮትም የለም። ፕሮቴስታንት የሚባል ወይም ወንጌላውያን የሚባል የክርስቶስ አስተምሮትም የለም። ክርስትና የሚባል የክርስቶስ አስተምሮት ግን አለ። ክርስትና ማለት ክርስቶስ እኮ ክርስትና አያውቀውም። አይ ኖ አይደለም። አሁን ክርስቶስ ላይ ሄዶ ይኸውልህ ክርስትና ክርስቶስ ላይ ሄዶ ተጣበቀ እንጂ ክርስቶስ ይሄ የሚባል ሃይማኖት መስርቻለሁ ምናምን ብሎ እንደዚህ እጁን ዘግቶ ምናምን ጆይን አላደረገውም። ክርስትናን አያውቀውም እሱ። ቆይ አይሁዳዊ ነበረ። በአይሁድ ስነ ስርዓት ነው ተሰቅሎ እስኪሞት ድረስ። አይሁድ ኃጢአተኛ ነው ይሄ ሰውዬ ወንጀለኛ ነው ብላ ሮም እስከምትሰቅለው ድረስ ሰውየው አይሁዳዊ ነበር። ደቀ መዛሙርቶቹ ደግሞ ከሮም ከምናምን የተለቀሙ ዲቃላዎች ናቸው። የአይሁድን እምነት እንኳን ስርዓት በትክክል የማያውቁ ሰዎች ተቀነጃጅተው የፈጠሩት ሃይማኖት ነው ክርስትና። እዛ ሞመንት ላይ እሱ የለም። ስለዚህ ክርስቶስ አልፈጠረውም ነው ያ የፈጠሩት ተከታዮች ናቸው። ተከታዮቹን ሲፈጥሩ ጋዲዝም የራሱ የሆነ አካሄድ አለው። ሁለንተናዊ የሆነ ምንድን ነው ያልከኝ? ሁለንተናዊ የህይወት ፕሪንሲፕል ወይም ደግሞ የስኬት ዶክትሪን። ከዛ ደግሞ አልከኝ እግዚአብሔር እኔ ጋር ነው ያለው፣ እኔ ውስጥ ነው ያለው፣ እኔ የእሱ ቤተ መቅደስ ነኝ አልክ። የአንተ እግዚአብሔር ሆነ እሱ። እኔ እንዴት ነው ሼር የማደርግህ? አንተ ሌላ ዲፋይን አረከው መልሰህ ሌላ ካቶሊክ ምናምን ዲፋይን እንደሚያደርገው ጋዲዝምም ሌላ ሌላ እግዚአብሔርም ዲፋይን አረገው። ካቶሊክም አይደለም ምናምን አለና ግን የጋዲዝም ሌላ ጋድ ፈጠረ ማለት ነው። አሁን ትልቁ ችግሩ ፐርሰናል ኤክስፒሪየንስህን ሃይማኖት አረከው ነው። ሃይማኖት ምንድነው ኮንሰፕቱ? የሆኑ የተለያዩ ሰዎችን በአንድ ጥላ ስር ማስቀመጥ ነው። በተመሳሳይ አመለካከት ካርበን ኮፒ መስራት ወይም ደግሞ በዚህ ዘመን ፕሪንት አውት ማድረግ፣ የሆነ አንድ ተመሳሳይ ጄኔሬሽን እንደዚህ ፕሪንት አውት ማድረግ።
ለየት ያለች ነገር ከላይ ላይ ከተገኘ እንደ ፎልት አውጥተህ ትቀደዋለህ ያንን ወረቀት። አሁን ለምሳሌ ፕሪንት አውት እያዘዝክ ቀለሙ የሆነ ነገር ቢደበዝዝ ወይ የሆነ ነገር ቢያደርግ ሙሉ ስላልሆነ አውጥተህ ትቀደዋለህ። ሃይማኖት እንደዛ ነው የሚያደርግህ። እኔን አንተን እሱን ሁሉንም ሰው አንድ መልክ አንድ ቁመት አንድ ስርዓት እሺ የሚል እንደዚህ እንደ ፈረስ እንደዚህ የተደረገ ወደ ኋላ ማይ ግራ ቀኝ ማይ ዝም ብሎ ፊት ለፊቱን ያው ማዩን የታሰረ የሆነን ሰው የሚከተል ያም ሰውዬ ደግሞ እንደኔው ነው ተነግሮት የመጣው። አሁን በጣም ስማርት የሆኑ ሰዎች ምን ያደርጋሉ? ነገርየው ቢዝነስ ይሆናል። ቆንጆ ቢዝነስ ነው። ለምን? ኤቪደንስ አይጠይቅም። እግዚአብሔር የት አለ አምጣው የሚልህ ማስረጃ አይጠበቅብህም። ስለዚህ ማንም እየተነሳ እንደፈለገ 40 ምናምን ሺህ አሁን እኛ ሀገር ውስጥ እንኳን ቸርች እንቁጠር ብንል ስንት ነው የምናገኘው? እንደ ኤቲኤም ማሽን እኮ በየጥጋ ጥጉ አሉ። ብዙ ዲኖሚኔሽኖች አሉ። ኦፍ ኮርስ ከዛ ይሄን ውሃ ጠጣ ይልሃል፣ ትድናለህ ይልሃል። ከዛ ገንዘብ ይቀበልሃል። አፍተር ኦል አልዳንኩም ስትለው የአንተ እምነት ጎሎ እንጂ ስለማያድን አይደለም ይልሃል። ገንዘብህም ይወሰዳል፣ እምነትህም ይወሰዳል። እግዚአብሔር የሚፈውስህ ግን ምናልባት እኮ ባይብልን እንኳን በትክክል እኮ ያወቁ ሰዎች ቢሆኑ ቸርች የመሰረቱት ለመግደል እግዚአብሔር አንተን መግደል ከፈለገ ህመም ሊሰጥህ ይችላል። ሕዝቅኤልን ማየት እንችላለን። ሐሳቡን ቀይሮ ደግሞ 15 ዓመት ሊጨምርልህ ይችላል። በቃ እግዚአብሔር የሚጨበጥ የሚያዝ የሚዳሰስ አቋሙን እሳት ማለት ነው እግዚአብሔር። እኔ መስታወት እግዚአብሔርን እንዴት ዲፋይን ታደርጊዋለሽ ብትለኝ እሳት ነው፣ ንፋስ ነው። ንፋስ ወደዚህ ሲነፈስ አትለው። በቃ የሱ መብት ነው፣ እሱን ነው መከተል የምችለው። እሳት ደግሞ አንዴ ከለኮስከው በኋላ በዚህ ቅርጽ ንደድ አትለው፣ ከዚህ እንዳታልፍ አትለው። እንደፈለገ ነው የሚያቃጥል። ገብቶሃል? እግዚአብሔር ለአንቺ እንዴት ነው ብትለኝ እኔ ልክ እንደዚህ ነው ልልህ የምችለው። እንደ እሳት ነው በቃ። አንዴ መንደድ ከጀመረ አታስቆመውም። ክርቢቷን አንተ ትሆናለህ የለኮስከው እኮ። ንፋስም እንደዛው። ሌላው ደግሞ ፕሮብሌሙ ምንድን ነው? ለምሳሌ የመጀመሪያው ፒላር ብለህ ያስቀመጥካቸው ከ5ቱ ፒላሮች ባይዞ ዶግማቲክ ነው ያደረገው መልሰህ እና ፒላር ብለህ አስቀምጠህ መርሆች 9 መርሆች አሉ መሰለኝ። ተጨማሪ 11 መርሆች ናቸው 9 ጋዲዝም 5 መሰረታዊ ምሰሶዎች ናቸው። በነገራችን ላይ አሁን ትልቁ ምን መሰለህ ልጠይቅህና እነዚህ 5 ፒላሮች እና አንደኛ ዶግማቲክ ሆናል